ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በጣም ምርጥ ቤተሰባዊ ኮሜዲ የፊልም ዘውግ የያዘውን በፈረንጆቹ 2012 ዓ.ም ተሰርቶ ለእይታ የበቃውን ምርጥ ሙቪ ማመጣንላችሁ። እረ ቪዲዮቹን ላይክ እያደረጋችሁ አበረታቱን። እንደ ሁል ጊዜ ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአሜሪካ ኦክላሃማ የተባለች ከተማም ላይ የሚገኝ አንድ ብራይን የተባለ ወጣት ተማሪን እያሳየን ሲሆን ብራይንም ባስኬትቦል በጣም የሚወድ በትምህርት ቤቱ የባስኬትቦል ቡድን ሁሌ መጫወት ቢፈልግም አጭር ቀጫጫ ደቃቃ ስለሆነ እድሉም ሳይሰጠው ለሌሎች ተጫዋቾች ውሃ አቀባይም ይደረጋል። እንዲህም ቢሆንም ብራይን ተስፋ ሳይቆርጥ ለጨዋታ ውሃ አቀብሎም ሲጨርስ ቤቱም ሄዶ ለሱ ጀግና ባስኬትቦል ተጫዋች የሆነውን እውቁንና ጎበዙን ኬቨን ዱራንትን የእሱን ግጥሚያዎች እያየም ሲጨርስ ወጥቶ በራሱ ለመለማመድም ቢሞክርም እኛም ችሎታውን አይተን በትክክል ራሱ ኳሷን ባስኬት ውስጥ ማስገባት እንደማይችል እናየዋለን። ጭራሽ እሱን ለማናደድም ታናሽ እህቱ አሽሊም ሆን ብላ ከኋላ ተደብቃም ቪዲዮ እየቀረጸች ስታላግጥበት እናያታለን። በቀጣይ ቀን ብራይንም ትምህርት ቤት ከጓደኛው ሚች ጋርም ሆኖ አዲስ ትምህርት ቤታቸውን የተቀላቀለች ኢዜቤል የተባለች ቆንጂዬ ተማሪንም አይቶ በውበቷም ፈዞ የአይን ፍቅር ይገባለታል። ምሳ ሰዓት ላይም ጓደኛው ሚች ስለ ልጅቷም እየነገረው ልጅቷ ወደኛ ወደ ኦክላሃማ ከተማ የመጣችው በቅርብ ነው፣ ከተማችንን ራሱ በጭራሽ አታቆም እያለው ብራይንም ይህን ሲሰማ ሞራሉን አግኝቶ ደፍሮ ሊያናግራትና ሊተዋወቃት ከተቀመጠበት ተነስቶ እሷ ተቀምጣ የምትመገብበት ቦታም እየተራመደም ሲሄድ ከላይ ያለው ቲቪም ላይ ኮነር የተባለው የትምህርት ቤቱ ባስኬትቦል ቡድን አምበልም የብራይንን አስቂኝ ቪዲዮም ከፍቶ በቪዲዮም ብራይን ነጥሮ ባስኬት ውስጥ ኳስ አስገባለሁ ብሎ ራሱ ባስኬት ውስጥ እንደገባም እየታየ በሁሉም ተማሪዎች ሲታይና ሁሉም ተማሪዎች ድክም እያሉም ሲስቁበት ፍቅሩን ሊተዋወቅ የነበረው ብራይንም አፍሮ ፊቱን አዙሮም ይመለሳል። ኢዜቤልም ያንን እያየች እሱም ቤት ተመልሶ ብቻውን ክፍሉም ቆዝሞ በነበረበት ሰዓት ይህን ያስተዋለው አባቱ ጆም ሁለት የተንደር ቡድን ባስኬትቦል ጨዋታም ትኬት ገዝቶለት እንደመጣም ነግሮት ብራይንም ከአንዳንድ በአንዴ ለመሄድም ተስማምተው በአካል የሚወደውን ኬቨን ዱራንትን የማየት እድሉን አግኝቶ ስቴዲየም ተገኝቶም ጨዋታውን ለመከታተል ይታደማል። ግጥሚያው የሚደረገው የእውቁ የኬቨን ዱራንት ተንደር ቡድን ከዲትሮይት ፒስተን ቡድን ጋር ሲሆን እስከ እረፍትም እድሜ ለጎበዙ ኬቨን ተንደሮች 61 ለ37 እየመሩ ለእረፍት ይወጣሉ። በእረፍት ጊዜም የፕሮግራሙ አዘጋጆች አንድ እድለኛ ተመልካች ተመርጦ ከመሃል ኳሷን ወርውሮ ማስቆጠር ከቻለ $20,000 ሽልማትም ያገኛልን ብለው ብራይንም እድለኛ ሆኖ እሱ ተመርጦ ወደ መሃል ሲገባና ኳሱንም ሲቀበል ትምህርት ቤት የሚያውቀውና የሚያላግጥበት ኮነርም እዛ ነበርና ጮሆ እያላገጥበት ይባስ ጭንቀቱንም ይጨምርበታል። እዛው ታዲያ ኬቨን ዱራንትም የሚፈጠረው ለማየት ቆሞ እንዳለም እያየን ብራይንም በሞራል ኳሷንም ቢወረውርም እንደታሰበው ስቶት ጭራሽ የቡድኑን አስጨፋሪ አሻንጉሊት አናት መቶ መሬትም ይዘርሯል። በዚህ መልኩ ውርደቱን ተከናንቦ እዛው በፍጥነት ኳሱ ብቻም ተሰጥቶት ወደ መቀመጫው ቦታ እየተመለሰም ሳለ ከሚያደቀው ኬቨን ዱራንት ጋርም ተገናኝቶ ኬቨንም ለሞራል እንዲሆነው በሚል ባስኬትቦሉ ላይ ፈርሞም እየሰጠው ብራይንም በጣም እንደሚያደንቀው እንደሱ መሆን እንደሚፈልግም ሲነግረው ኬቨን ቀበል አድርጎ እድልና ጥበብ ካንተ ጋርም ከሌለች ሁሌም ማስታወስ ጠንክረክ መስራት ብቻን ያለክ አማራጭ ብሎ መክሮት የፈረመበትን ኳስም ሲሰጠው የሆነ እንደ ኤሌክትሪክ የሚነዝር ስሜት ሁለቱም ተሰምቷቸው ኃይል ነገር ተላልፈውም ግራም ተጋብተው ብራይንም ወደ አባቱ ኬቨንም ወደ ጨዋታ ይገባሉ። በቀጣይ ቀን ብራይንም ከክፍሉ ሲነቃ እኛም በሬዲዮ ተንደሮች በትላንትናው ግጥሚያና ጨዋታ በታሪክ ታይቶ የማይታወቅ ካምባክ እንደተሰራባቸውና እንደተሸነፉ እናም ጎበዙ ኬቨንም ከእረፍት በኋላ ጨዋታው ጭራሽ ከብዶት ብዙ ኳሶችን እንደተሳተም ይነገራል። ብራይንም የሚወደው ሰው እንደዛ በመሆኑም እያዘነ ቢሆንም በሱ የተፈረመበትን ኳስም እጁም ስላስገባ በደስታም ተነስቶ ወደ መጸዳጃ ቤት እየገባ ሳያስበው ልብሱንም ሲወረውር አነጣጥሮ ማጠራቀሚያ ባስኬት ውስጥም እንደመከተተው እያየን ለራሱም ሳይታወቀው ትምህርት ቤት አመርተው ከጓደኛው ሚች ጋርም የሳይንስ ክፍለ ጊዜም ላይ የተማሩ ሚችም ኮነር ትራንት በግጥሚያው ላይ እረፍት ያንተ ከመሃል ሜዳ ሞክረክ የሳትከውን ቪዲዮ ለሁሉም ተማሪዎች እያሳየ እያላገጠብክ ነውም እያለው በዛም ብራይን እያፈረ ቢሆንም አሁንም ሳያስበው እዛ ያለ ዕቃም አንስቶ ልክ እንደ ባስኬትቦል ሲያሽከረክረው
ሚችም አይቶት እየተገረመ ብራይን በዛ ብቻ ሳያበቃ የተለያዩ እቃዎችና ነገሮችን ቀለል አድርጎ በእጁ ማሽከርከር እንደቻለም እያየን ይህን የሚችሉት ፕሮፌሽናል ባስኬትቦል ተጫዋቾች ቢሆኑም እሱም በአንዴ እንዲህ ባገኘው ችሎታም ይደሰታል። ያንኑ ቀን ማታም ከእህቱ አልሽሊና ከሚች ጋም ሆኖ ለመዝናናት ወደ ፓርክም አምርተው ፈታም ይላሉ። ፓርኩም ላይ በመሃል የአይን ፍቅሩ ኢዜቤልንም አይቷት ሊያወራት ቢፈልግም እሷ ግን ከኮነርና ጓደኞቹም ጋር ነበረችና ኮነርም ታዲያ እሷን ለማማለል ፈልጎ ኳሱን ማምጡልኝ ያለ ኳስ እየወረወሩ ባስኬት ውስጥ ከተው ትልቅ አሻንጉሊት የሚሸለሙበት ጨዋታም ጋር እኔ ላንቺ ችሎታዬን አሳይቼ ይህን አሻንጉሊት አሸንፍልሻለሁ በሚል እየወረወረ እንዳለ ሲስትና ሲያቅተው ብራይንም ከኋላ ደርሰው ያንን እያየ ሲስቅበት ኮነርም ዞሮ በንዴት ምን ያስቅካል እያለ እሱ እንዲወረውር ኳሱን ሲሰጠው ብራይንም እሺ በሚል ቀለል አድርጎ ከርቀት ከቆመበት ሆኖም ይወረውሯል፣ ያገቧል። ኮነርም ተደናግጦ በእድል ነው እስኪ ድጋሚ ሞክርም ብሎም ሌላ ኳስ ይሰጠዋል። አሁንም ብራይን በሚገርም መልኩም ወርውሮም ከቶት ሁሉም ኢዜቤል ጭምር በችሎታው ይደመማሉ። ኮነርም በንዴት ገፍትሯቸው ቦታውን ለቆም ይሄዳል። በዚህ ሞራል ያገኘው ብራይንም የአይን ፍቅሩ ኢዜቤልን ተጠግቶ ያሸነፈላትን አሻንጉሊት እየሰጣት አብረው ዛሬ ፈታ እንዲሉም ጋብዟት እሷም በደስታ ትስማማለች። የብራይን ህይወት በዚህ መልኩ ቀስ በቀስ መሻሻል ሲጀምር፣ በተቃራኒው ደግሞ የጎበዙ የኬቨን ዱራንት ችሎታ ሙሉ ለሙሉ ጠፍቶ ከማናጀሩ አለን ጋር ሆነው ልምምድ ቢያደርጉም ኬቨን ቀላል ውርወራዎችን ራሱ እየሳተ ግራም ይጋባሉ። ምን እንደተፈጠረበትም ሳይታወቅ እኛም የዛኔ ብራይንና ኬቨን ሲነካኩ በመካከላቸው ኃይል እንደተለዋወጡም ይገባናል። በለው ምንም እየሆነ ያለው ነገር በተመሳሳይ ግራ ያጋባው ብራይንም ቤት ሆኖ ድሮ በመከራ አንድ የሚያገባባት ባስኬት ላይ አሁን ቀለል አድርጎ የሚወረውራቸው ኳሶችን ሁላ እያገባ ያለ መንጠሪያ ሳይቀር ተነስቶ እስከ ማግባትም ይደርሳል። በቀጣይ ቀን ትምህርት ቤትም ሲሄድ የትምህርት ቤቱን ባስኬትቦል አሰልጣኝም ጋር ማምርቶ ቡድንክ ውስጥ ቀላቅለኝ ቢለውም አሰልጣኙን ታዲያ ችሎታ የለክም በሚል እየናቀም እየተወ ኮነርም አንተ አርፈክ ውሃ ቀባይነትህን ቀጥልም እያለም ሲነቃው ብራይንም ምንም ሳይል ችሎታዬን ለማሳየት ከኮነር ጋር አንድ ለአንድ እንጋጠም ብሎም አሰልጣኙንም ይጠይቃል። ተፈቅዶለትም ቀለል አድርጎ ኮነርንም ሲረታው አይተው ተገርመው እነሱም ተቀላቅለው እኛንም እርታንም ብለውት ብራይንም አሰልጣኙንም ሳይቀር ቀለል አድርጎም አልፎ የሚገርም ጎልም ያገባባቸዋል። ይህን ያየው አሰልጣኝም ታዲያ ከአንዳንድ ወደ ዋናው ቡድን ቀላቅሎት በቅርብ የሚደረገውን ግጥሚያም ላይ እንዲሳተፍ እድልም ይሰጠዋል። ማይደረስ የለም። የግጥሚያው ቀንም ደርሶ ብራይንም የመጀመሪያውን ግጥሚያ ለማድረግ እየተዘገጃጀ ተመልካቾች ውስጥም አባቱ ፍቅሩ ኢዜቤል ጓደኛው ሚችም ስለተገኙ ቢጨንቀውም ግን ጨዋታው እንደተጀመረ እሱ ያቀበለው ኳስም ወደ ጎልነትም ተቀይሮም ሲመሩ በመሃል ያ ኮነር ተብዮም ለብራይን መስጠትም እየቻለ ቢሆንም የራሱን ችሎታም ለማሳየት ተንገብግቦም ሲሞክር ስቶት እሱ የሳተው ኳስ ተመልሶ ሄዶ ራሳቸው ላይ ተቆጥሮ አቻም ይሆናሉ። አሰልጣኙን ኮነር ላይ የጮኸበት ለብራይን ስጠውም እያለው በስተመጨረሻም ኮነርም ትዕዛዙን ተቀብሎ ለብራይንም ሰጥቶት ብራይንም የሚገርም ምግብ ከፍ ብሎ ዘሎም አግብቶ አሸናፊም ይሆናሉ። ዋው! በቀጣይ ቀናትም ብራይን የትምህርት ቤቱ ጀግና ባስኬትቦል ተጫዋች ሆኖ ዝናው ሲወራለትና ከፍ ሲል በአንድ አጋጣሚ ከጓደኛው ሚች ጋም ለመዝናናት ወጥተው መጫወቻ መኪኖችን እየነዱ ሳለ እንደ አጋጣሚ ከኢዜቤል ጋም ተጋጥመው እሷም ብራይንን ስታየው ደስ እያላት እንወዳደር ከዛ የተሸነፈ ሰው ራት ይጋብዛልን ብለው ሲወዳደሩ ገጨት አድርገው ከጎማ ጋም እንዲጋጭ አድርጋ ጉድ ሰርተው ታሸንፏለች። በሌላ በኩል እውቁ ኬቨን ዱራንትም ለስፖንሰር ቪዲዮ ለመቀረጽ ራሱ በትክክል ኳሷን ማስገባትም እያቃተው ሲወድቅም እያየ ነው። ማናጀሩ አለንም በሱ ጉዳይ የሚያደርገው ግራ ገብቶት ይጨነቃል። ቤት ብቻውን ሆኖ በቲቪ ዜናም ላይ የኬቨንን አቋም ወርዷል፣ ላይመለስ ይችላል እየተባለም ሲዘገብ እዛው አለንም ኦክላሃማ ላይ ከሰሞኑ ጎበዝ ነው እየተባለም እየተወራለት ስላለው ብራይንም ዜናም ሰምቶ ቪዲዮንም በደንብ ሲመለከተው ከኬቨን ጋም አወራወር ስታይላቸውን ጋር ስለተመሳሰለበት ይበልጥ ነገሩ ላይ ማጣራቱን ይቀጥላል።
እንደጠረጠረውም እንዳለ ያገኘውን መረጃም በቲቪም በተለያዩ ነገሮችም ወስዶም መመርመሩን ይቀጥላል። እንዳገኘውን መረጃም ታዲያ ኬቨንና ብራይን ከተገናኙ ቀንም አንስቶም በኋላ ይህ ነገር ስለተፈጠረ በንጋታው ኬቨንንም አግኝቶ ያገኘው መረጃ ሁላም ይነግረዋል። ከብራይን ከተባለው ታዳጊ ጋር ችሎታክን ተቀያይራችሁ ነው የሚሆነውም እያለው ኬቨንም ታዲያ ነገሩን ማመን እያቃተው ማናጀሩ አለንም ነገሩ ሳይታወቅ በድብቅ ብራይንን እየተከታተለ በአንድ አጋጣሚ ብራይን ከኢዜቤል ጋም ሳለ አለን ወደ እነሱም ጋም አምርቶ ተዋውቋቸው የኬቨን ዱራንት ማናጀር ነኝ፣ ኬቨን የናንተን ትምህርት ቤት መጎብኘትና መርዳት ይፈልጋልን ብሎ በዛም እምነት ያገኛል። ብራይንም በደስታ ተስማምቶ ስልኩን ይቀበላል። በቀጣይ ቀን ኬቨንም ለበጎ አድራጎት ስራም በሚል ወደ እነ ብራይን ትምህርት ቤትም ይወሰዳል። ኬቨን ለነገም ጨዋታ ልምምድ ማድረግ አለብኝም እያለው በግድ አለን ወስዶ እነ ብራይን ክፍል እያስገባው ተማሪዎችም ኬቨንን ሲያዩት እየተደሰቱ በተለይ ብራይንም ማመን እያቃተው በአለም በኩል ተጠርቶ ተጨባበጡ ተዋውቁም እያለ መልሶ ኃይላቸው ከተላለፈም በሚል እያጨባበጠ ቢሞክርም ምንም ነገር ሳይፈጠር ይቀራል። ግራ እየተጋባም ምሳ ሰዓትም አብራችሁ አሳልፉም ብሎም ሀሳብ አምጥቶ አብረው ኬቨንና ብራይንም እንዲያሳልፉም በማድረግ ኃይላቸው እስኪቀያየርም ይጠብቃል። አሁንም ምንም አይፈጠርም። የልምምዱ ነገር ያሳሰበው ኬቨንም ልሂድ በማለት ተሰናብቷቸውም ይነሳል። አለን ግን ቆይ የአንተ ብራንድ የሆኑ ጫማዎችን እዚህ ላሉ የባስኬትቦል ተጫዋቾችን በነፃ እንሰጣለን በማለት ሀሳብ አምጥቶ በቀጣይም ለሁሉም ተጫዋቾች በነፃ ጫማውንም እየሰጡ ፎቶም ሲነሱ አለንም ብራይንና ኬቨን ኳሱን እኩል ሰዓት ይዘው እንዲነሱም በማድረግ አሁንም ኃይላቸው እንዲቀያየር ቢሞክርም ያቅቷል። በዚህም የመረረው ኬቨንም ይህ ነገርክ በቃኝም በማለት በራሴ ችሎታዬን መልሷለሁ፣ ለዛም ቃል እገባልካለሁ ብሎም ተናግሮት አካባቢውን ለቆም ይሄዳል። የዛኑ ቀን የነ ብራይን ቡድንም ከተቀናቃኝ ሌላ ቡድን ጋም ግጥሚያማ አድርገው በጨዋታው መሃል ብራይንም ሁሉንም ተጫዋቾች አጣጥፌ ካላገባው እያለ እድለኛ ሆኖ ሲያገባ ኮነር ብቻውን ሆኖ አቀብለኝ ቢለውም ስላልሰጠው በመሃላቸው ብጥብጥም ይፈጠራል። አሰልጣኙም ኮነር ስለሚያንስም በሚል ቤንች እንዲሆንም ያደርገዋል። እኛም ፈሪ የነበረው ብራይን ይህን ችሎታውን ካገኘ በኋላ ቀስ በቀስ ድፍረቱ እያደገ ድፍረቱ በመጥፎም አድጎ ጭራሽ ጉራ መሆን ጀምሮ የድሮ ጓደኞቹን እነ ሚችን ትቶ ከሌሎች ታዋቂ ትምህርት ቤቱ ተማሪዎች ጋር ማሳለፍ ይጀምራል። የማታ ፓርቲም ላይ ከሌሎቹ አዲስ ካፈራቸው ጓደኞቹ ጋር ፈታም እያለም እየተጫወተ እሱ በባስኬትቦል ጨዋታ ላይ ምን አይነት ታክቲክ እንደሚጠቀም ለሁሉም በጉራ መልኩ እየተናገረ ፍቅረኛው ኢዛቤልንም ችላም ሲላት እሷም አዲስ ባመጣው ባህሪም አስጠልቷት ተነስታም ስትሄድ ተከትለዋትም አስቁሟት ሊያወራትና ሊመልሳት ሲሞክር አዲስ የቀረባቸው ጓደኞቹም ተሸክመውት መዋኛ ገንዳ ውስጥም እንደ ቀልድ እያስገቡት ፈታም ይላሉ። ታዲያ ተለፍቶ ያልተገኘ ችሎታና ሀብት እንደዚህ አይነት ጥጋብ ይፈጥራል እያለን እዛው ፓርቲው የተዘጋጀበት ቤት ልጅ ወላጆች መጡም እያሉ ሁሉም በድንጋጤ እየተወራወራጡም ሲወጡ እኛም የመጣው የኬቨን ማናጀር አለን ነበርና ከውሃ ውስጥም ብራይንን እያወጣው እውነታውን አፍርጦ እየነገረው በቃ የወሰድከውን የኬቨንን ችሎታም መልስም ይለዋል። ብራይንም ታዲያ በሚሰማው ነገር ሲደናገጥ አለንም ሁሉንም ነገር መርምሬ ደርሼበታለሁ፣ እንዴት እንደሆነም ባላቅም የእሱን የኬቨንን ችሎታ ወስደካል። ተመልከት ኬቨን አሁን ላይ እንዲወዶ አንተ ደግሞ በአንዴ በጣም ጎብዘካልም እያለው የመጨረሻ አይምሮን የሚነካም ንግግር ተናግሮት ይሄዳል። ይህም ንግግር ያንተ ይህን ሁላ ዝና ያገኘክበት ችሎታክን ኬቨን ለአመታት ለፍቶ ነው ያገኘው። የሱን መውረድ እያየክ አንተ እንዲህ የሱን ሀብትና ችሎታ ውስጥክ የምትደሰትም ከሆነ ጥሩ ተደሰትም ብሎትም ይሄዳል። በቀጣይ ቀን ትምህርት ቤቱ ላይ ከ30 ዓመታት በኋላ ለፍጻሜም ስለደረሱ ሁሉም በተሰበሰቡበት አሰልጣኙም ለዚህም ክብር ያበቋቸውን ተጫዋቾች ስም አንድ ባንድ እየጠራ ራሳቸውን እንዲያስተዋወቁም ያደርጋል። ከኋላ ብራይንም እስኪጠራ ተራው እስኪደርስ እየተጠባበቀም ሳለ የተጣላችው ፍቅሩ ኢዜቤልንም ወደ ላይብረሪ ስትሄድም አይቷት ተከትሏት አስቁሟት ሊያወራት ይሞክራል። እሷም ታዲያ ይህን ችሎታ ዝና ካገኘም በኋላ ጸባዩ ሙሉ ለሙሉ እንደተቀየረ እሷም ይህንን ጸባዩን እንዳልወደደችው ትነግሯለች። ብራይንም ችሎታዬንና ዝናዬን ባታይ አንቺ ማትወጂኝም ነበር እኮም ቢላትም በንዴት እንደውም ልንገረግ እኔ የወደድኩክ የመጀመሪያ ቀን ወደዚህ የመጣክ ሰዓት እንጂ
ችሎታክን ዝናክን አይቼም አይደለምም ብለው ተናግረው ተሰናብተው ሌላ ሀሳብና ጭንቀትም ጨምራበት ትሄዳለች። ብራይንም ስሙ ሲጠራ ወደ ተሰበሰቡት ሰዎች እየተጨነቀም ሞቶ በቅርቡ ታዲያ አዲስ ባመጣውም ሳቢያ ጓደኛው ሚች እንዲሁም ፍቅሩ ኢዜቤልንም እያጣም ስለሆነ ራሴንም እያጣው ነው በሚልም ወስኖ ወደ ኬቨን ቢሮም ሄዶ ለአለንም ደውሎለት ችሎታውን ለመቀየር መወሰኑንም ይነግረዋል። አለንም በደስታ ወደ ቢሮ ማስገብቶ እየተለማመደ ያለው ኬቨንንም እያዩት ምንም ኳስ ማስገባት እንዳቃተውም አይተው አለንም መጀመሪያ ምርመሬ እውነት እንደሆነ ማረጋገጫ አንድ ለአንድ ተጋጠሙን ብሎም ሀሳብ አምጥቶ ያጋጥማቸዋል። እንዳለውም ብራይን በቀላሉ ጀግናው ኬቨንን እየረተው ጭራሽ በሱ ዕድሜ የማይታሰቡ ጎሎችን እያገባም ያስደምማቸዋል። በዚህም ችሎታ መቀየራቸውን አረጋግጠው አለንም በኬቨን የዛኔ የተፈረመውንና ለብራይን የተሰጠውን ኳስም አስመጥቶ እሱን ድጋሚ ሁለቱም ይዘው የዛን ቀን የተነጋገሩትን ነገር ቃል በቃል እያሉ እንዲደግሙት እያደረገ ችሎታውን ለመመለስ ቢሞክርም ሳይሳካለትም ይቀራል። በመቀጠል የተለያዩ ጸሎቶችና ምርምሮች ቢያደርግም አሁንም ምንም ቢለፋም ሳይሳካለትም ይቀራል። ኬቨንም ተስፋ ቆርጦ ከብራይን አጠገብም ተቀምጦ ለትብብሩም እያመሰገነው ቀጣይ የፍጻሜ ጨዋታም እንዳለክ ሰምቻለሁ፣ መልካም እድልም ይለዋል። ብራይንም በተመሳሳይ አንተም ቀጣይ ለምታደርገው ጨዋታ መልካም እድል መልካም ምኞቱንም ተመኝቶለት ይለያያሉ። በመቀጠልም ወደ ፍቅሩ ኢዜቤል ቤትም አምርቶ ለተቀየረው ለጸባዩም ለሁሉም ለተፈጠረው ነገር ሁላ ይቅርታም እየጠየቃት እሱም ችሎታውን ሁላ እንዴት እንዳገኘው እውነታውን እየነገራት ከኬቨን ዱራንት ጋር ተነካክቶም ወስጄበት ነው ቢላትም ስላላመነችው በቪዲዮ የዛን ቀን የተፈጠረውን ሁላም ያሳያታል። አሁንም ኢዜቤል ማመን ይከብዳታል። በመሃል ግን ብራይን ቪዲዮ ላይ ሲመለከት የዛኔ ኳሱን ወርውሮ ስቶት ያንን አስጨፋሪ አሻንጉሊት አናት የመታውን አስታውሶ ይህ ነገር ምናልባት ከዚህ ጀምሮ የተፈጠረ ቢሆንስ እያለ እየተናገረ አዎ ነው በሚል በደስታ ሳይክሉን በፍጥነት እየነዳ ኬቨን ግጥሚያ የሚያደርግበት ቦታም ላይ ይገሰግሳል። እዛም ደርሶ እንዳይገባ ቢከለከልም ሳይፈቀድለት በፍጥነት እየነዳም ገብቶ በቀጥታም ጨዋታው ሳይጀምር ኬቨንን አግኝቶት ይህን ነገርም ለማስተካከል ከመጀመሪያው ጀምረን የተፈጠረውን ድጋሚ መፍጠር አለብንም እያለው ኬቨንም የሚለውን ሁላም ሰምቶት ከፊት ያለውን አሻንጉሊት ያው ምታው እያለም ይጠቁመዋል። ብራይንም የያዘውን ኳስ ወደ አሻንጉሊቱም ወርውሮ አናቱም ብሎም ጥሎት በኳሱም ሁለቱም ይዘውት መጀመሪያ ኬቨን ያንተ አይነት ችሎታ ቢኖረኝ ብሎም ሲመኝ ብራይንም ታዲያ ጥበብና እድል ከጎን ከሌሉ ችሎታክን ለማግኘት በርትተክ መስራት አለብክም ብሎት የዛኔ ራሱ ኬቨን የተናገረውን ንግግር በተናገረም ቅስፈት ንዝረቱም ተፈጥሮ የብራይን ሙሉ ለሙሉ ችሎታው ወደ ትክክለኛው ሰው ወደ ባለቤቱ ኬቨንም ይመለሳል። ኬቨንም ኃይሉና ችሎታው እንደተመለሰ ለሰውነቱም እየታወቀው አመስግኖት ጨዋታውም ላይ ታዲያ ማንነቱን አሳይቶ ተመልሻለሁ በሚል የተጋጣሚን ቡድን ይረመርማል። ዋው! በቀጣይ ቀን ብራይንም ከክፍሉ ሆኖ ሲነቃ የነበረው ችሎታ ሙሉ ለሙሉ እንደሌለና ወደ ቀድሞ ህይወቱ እንደተመለሰም እያሰበ ቢያዝንም ተነስቶ ኳሱንም ይዞ ወጥቶ ወደ ቅርጫቱ ለመክተት ቢሞክርም እየሳተው ምንም ሳይመስለው ትምህርት በላይም አመቶ እዛው ታዲያ የዘጋቸውን ጓደኞቹን እነ ሚችንም አግኝቶ ይቅርታም ይጠይቃል። እነሱም ይቅር ብለውት ወደ ቀድሞ ጓደኝነታቸው ይመለሳሉ። ኢዜቤልም ወደ ብራይን መታ ትላንት በቲቪ ከኬቨን ጋም የሰሩትን እንዳየችና ያላትን ሁላም ነገር እንደገባት እንዳመነችውም ነግራው እነሱም ሰላም አውርደው ወደ ፍቅራቸው ይመለሳሉ። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። እናንተም ከዚህ ቻናል ሌላ አፍሪ ፊልምስ እና ይቻለም የተሰኙ ቻናሎቻችን የኛ ናቸው። እነዛም ላይ የተለያዩ ገራሚ ቪዲዮዎችን እየለቀቀን ስለሆነ እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ተጠባቂው የነ ብራይን የፍጻሜ ጨዋታም ደርሶ ብራይንም ምንም ያህል አሁን ችሎታው አብሮት ባይኖርም ከቡድኑ ጋር ተቀላቅሎ በጥረትና አብሮ በመስራት ያለውን ሁላ ሰጥቶ ድል እናደርጋለን በሚል ተስፋ ወደ ጨዋታው ሜዳም ይገባል። እንደተፈራው ኮነር በመጀመሪያ ለብራይን ሲሰጠው ብራይንም ወርውሮ ማግባት እንደማይችል ችሎታውም እንደሌለውም ስላወቀ መልሶም ሲሰጠውና ኳሱን ሲያበላሽ እንዲሁም ሌላ እድል አግኝቶ ሲስትም እያየ ነው። ሌሎች ተጫዋቾችም ምን ተፈጥሮበት እንደሆነ እያዩት ግራም ይገባቸዋል። እረፍት ሰዓትም እየተቃረበ 47-31 እየተመሩ ኮነርም አግብቶ 35 አደርሷቸው አሁንም እየተመሩ ቢሆንም ውጤት አጥብበው ለእረፍት ይወጣሉ።
አሰልጣኙም ሁሉንም ሰብስቦ እየመከረ በተለይ ብራይን ላይ ምን ተፈጥሮበት እንደሆነም ሲጠይቀው ብራይንም ጥሩ ቀን ስላላሳለፍ ይሆናል ቡድኑን እንዳልጎዳ እባክህ ቤንች አድርገኝ ቢለውም አሰልጣኙ ግን በፍጹም ታስፈልገናለህ፣ ያላንተ ይህን ውጤት አንቀለብሶም ብሎም ያስገባዋል። ወዮ! ከረፍት መልስም ብራይንም የሚያደርገው ግራ ገብቶት ከርቀትም የሚያደንቀው ኬቨንና አለን ሞራል ሊሰጡት እንደመጡም አይቶ ድፍረቱን አግኝቶ ሁሉንም የቡድን አባላቱን ሰብስቦ እኔ አሁን ላይ ችሎታዬም ቢቀንስም እኛም አብረን ተባብረን እንደ ቡድን ከሰራን እንቀለብሰዋለን፣ ይህንንም ውጤት እናሸንፋለን እያለ ምንም ያህል ችሎታው አብሮትም ባይኖርም ታክቲኩንና አካሄዱን ስለሚያውቀው በዛም ለራሱ እናሸንፋለን ብሎም ሞራል ሰጥቶም ይጀምሩታል። እኛም ብራይን ማግባት ስለሚከብደው ደም ሰጥቶ መከላከሉ ላይ ሲጎብዝና ሌሎች የቡድን አጋሮቹም ውጤቱን ለመቀልበስም ሲያገቡ ውጤቱንም በተቻላቸው አቅም ያጠቡታል። 60 ለ62ም ይደርሳሉ። አንድ ደቂቃ ብቻም ሲቀር ኳስ ብራይን እጅም ላይ ቀርታ እሱም መወርወርና መሞከር ማበላሸት ስላልፈለገ ለሌሎች ሊሰጥ ቢያስብም እንዳለ ተጫዋቾች እንተይዘውበት እነ ኬቨንም ሞክረው ቢዱትም ፈርቶ ለተያዘው ኮነርም ሲሰጠው ኳስ ያስጥሏቸዋል። መልሳም ብራይን እጅ ኳስን ትገባለች። 4 ሰከንድ ብቻም ስለቀረ አማራጭ ያጣው ብራይንም ወደ ቅርጫቱም ይሞክረዋል። በለው እድለኛም ሆኖ ኳሷም ትገባለታለች። ሳያስቡትም አሸናፊም ይሆናሉ። ሁሉም ወደ ብራይንም መጥተው አቅፈውትም ይጨፍራሉ። ዋው! ብራይን ያለ ኬቨን ችሎታ ድል እንዲያደርጉ ማገዛቸው። በስተመጨረሻም ትዕይንቱ ላይ ብራይንም ወደሚያደንቀው ኬቨን ጋር አምርቶ ላሳየው ሞራልና ድጋፍ ያመሰግነዋል። ኬቨንም እሱም ችሎታዬን ስላስመለስክልኝ አመሰግንካለሁ እያለ በደስታም ይጨባበጣሉ። አንድ ለአንድም ሊለማመዱና በድጋሚ የምንጋጠም የሚል ሀሳብ አምጥተው ይጋጠማሉ። በአሁኑም ኬቨን ችሎታውን በደንብ ያሳያል፣ ብራይንም ያቅሙን ይሞክራል። እና እንዴት ነው ፊልም ወዳጆች? ተንደርስትራክን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ አዲስ ገራሚ ቆጢ ሙቪ በዚሁ ቻናል ስለምናመጣላችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።